ሰላም ሰላም ውድ የትራቭል አዲስ ቤተሰቦች እንዴት ናችሁ? ዛሬ ትራቭል አዲስ እንግዲህ ያለው ልቧ የጥቁር ሕዝብ ስልጣኔ ማብሰሪያ በሆነው በአፄ ምኒልክ ዘመን የኢትዮጵያ የመጀመሪያው ዘመናዊ ሆቴል፣ ቀዳሚው ሲኒማ ቤት፣ አንጋፋ ባንክ የተተከለባት የስልጣኔ መገኛ፣ የማኪያቶ ጠረን፣ የወርቅ ቤቶች ደመቅ ያለ ግርግር እንዲሁም የኪነ ጥበብ ሰዎች ነፃ መንፈስ የማይለይባት ያቺ ተፈቃሪው አራዳዋ ፒያሳ ጋር ያለ ነው። ዛሬ ባላችሁበት ቦታ ሆናችሁ እንድትጎበኛት ደግሞ ይህን ቪዲዮ ይዘንላችሁ መጥተናል። ዛሬ ሰኔ 8 2018 ዓ.ም ነው። ቀደም ዕለት ምሽት ሰኔ 6 አመሻሽ ላይ በካሜራችን ያስቀረነውን ማራኪውን የአራዳ ፓርክ ልናስጎበኛችሁ ነው እንግዲህ ይዘን የመጣ ነው። የአዲስ አበባን የልብ ትርታ አብረን ለመደመም ሰብስክራይብ፣ ላይክ እና ሼር በማድረግ ከቻናላችን ጋር አብራችሁ እንድትቆዩ እንጋብዛችኋለን። ተመልሰን እንመጣለን። ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? እኛ ሰላም ነን። ዛሬ ደግሞ በፒያሳ አራዳ ፓርክ ተገኝተናል። የቅዳሜ የእረፍት ቀን በአዲስ አበባ በአራዳ ፓርክ ምን እንደሚመስል እናሳያችሁ ነው። አራዳ ፓርክ ከመቼውም ጊዜ በላይ በጣም ደምቋል። በምሽት አካባቢ ለየት ያለ ድባብና የሰዎች እንቅስቃሴ የሚታይበት ቦታ ሆኗል። ህፃናት፣ አዋቂዎች፣ ልጆች፣ እናቶች አብረው የሚዝናኑበት ቦታ ሆኗል። ይህንን ድባብ እናሳያችኋለን። እንዲሁም ደግሞ የሰርከስ ትርኢት ነበር በፒያሳ በሚገኘው በአራዳ ፓርክ ውስጥ ባለ ሆቴል የቀረበ የሰርከስ ትርኢት አለ። እሱንም እንጋብዛችኋለን። እንዲሁም አሁን እዚያ ጋር የምናያቸው ልጆች ሰርከስ ሊያሳዩ ነው። የሚገርም ትርኢት ነው የሚያሳዩት። እስኪ አብረን እንከታተላቸው። በጣም የሚደንቅ ነው። አንድ ባንድ ረዘም ባለ ብረት ውስጥ ልጅቱ እየወጣች ነው ያለችው። እስኪ አብረን እንከታተል። የሚገርም ትርኢት ነው ያሳየችን። እንግዲህ ልጅቱ ሰራችው፣ በቃ ወረደች፣ በሰላም እየወረደች ነው። በጣም ደስ ይላል። ሰውም በትልቅ ትኩረት ነበር እየተመለከተ የነበረው። በጣም ደስ ይላል። እንደምታዩት እንግዲህ የፓርኩ ድባብ ለየት ያለ ነው። ልጆች ይቦርቃሉ፣ ከወላጆቻቸው ጋር ፈታ እያሉ ነው እና አስገራሚ ነው። ውድ ተመልካቾች እንግዲህ እዚህ ቦታ ላይ መታችሁ መጎብኘት ከፈለጋችሁ አራዳ ፓርክ የሚገኘው ልዩ ቦታውን ልንገራቸው እና ደግሞ ያሉት የመግቢያ አማራጮች ቦታ ያለው ፒያሳ ከሲኒማ ቤት ፊት ለፊት ያለ ዋናው መግቢያ፣ እንዲሁም ደግሞ በራስ መኮንን ድልድይ ጋር በግራና በቀኝ መግባት ትችላላችሁ። እንዲሁም ደግሞ በሪ በኮንቱ በድልድዩ በኩል በዛም ጋር መግባት ትችላላችሁ። ፓርኩ ያለው በ4 ኪሎ እና በ6 ኪሎ መካከል ነው። በመሀል የወንዝ ዳርቻ አለ ወይም ወንዝ አለ። እዛ ላይ የተገነባ የ40 ሄክታር ትልቅ ፓርክ ነው ያለው። መግቢያ ደግሞ ካላችሁኝ ምንም አይነት የመግቢያ ዋጋ የለም፣ እንዳያሳስባችሁ በነፃ ነው ገብታችሁ መጎብኘት የምትችሉት። ይህ ፓርክ እንግዲህ የተለያዩ የመሰረተ ልማቶች ያሉት ሲሆን ካፌዎች አሉ፣ የስፖርት ማዘውተሪያ ቦታዎች አሉ፣ እንደዚህ ትንንሽ ስቴዲየሞች አሉት፣ የመሮጫ ትራክ አለው፣ እንዲሁም ደግሞ ሳይክል መንጃ እንዲሁም ስኩተር መንጃ አለው፣ የልጆች ከተማ አለው፣ ካፌዎች አሉት፣ ሬስቶራንቶች አሉት፣ የወርቅ ቤቶችም አሉ እዚህ ጋር
ኦልሬዲ ስራ ጀምረዋል። የወርቅ ቤቶችም እየተመለሱ ነው። የፒያሳ የድሮዋ ማንነት የሚታወቅባት የወርቅ ቤቶችም እዚህ ጋር የተከፈቱ አሉ። የንግድ ማዕከልም አለ። እንዲሁም ደግሞ ፓርኪንግ አለ። መኪናችሁን ይዛችሁ መጣችሁ ምንም የፓርኪንግ ነገር አያሰጋችሁም። ፓርኪንግ አለ፣ እንዲሁም እናሳያቸዋለን። እዛ ጋር ፓርክ አድርጋችሁ ከልጆቻችሁ ከቤተሰቦቻችሁ ጋር ጥሩ ጊዜ የምታሳልፉበት፣ ንጹህ አየር የምታገኙበት፣ እንዲሁም ራሳችሁን አዲሳችሁ ወደ ስራ ወደ ቤታችሁ የምትገቡበት ልዩ ቦታ ነው። አሁን የምናየው ከሲኒማ አምፔር በአራዳ ሞል ካለበት ሰዎቹ ሲገቡ ነው እያየን ያለ ነው። ልክ እንደገባቸው ይሄ ፋውንቴን ልዩ ድባብ አለው። እንዲሁም ደግሞ በተለያዩ ሙዚቃዎች የሚሰራ ፋውንቴን ነው። እዛ ጋር ትንሽ ቆይታችሁ ወደ ታችኛው እስከ ታች ድረስ ባለው በ4 ኪሎ ሳይድ ባለው ኮንዶሚኒየም ድረስ ኢንጆይ ማድረግ ትችላላችሁ። የተለያዩ ፋውንቴኖችም አሉት። እንዲሁም በሮክ አለታማ የሆነ ፋውንቴን አለ። እዛም ጋር ኢንጆይ ማድረግ ትችላላችሁ። በጣም ብዙ መሰረተ ልማት ያለበት ፓርክ ነው። ይህ ፓርክ እንግዲህ ላለፉት 2 እና እንደዛ አቅራቢያ ዓመታት ከተሰራ በኋላ በዚህ ዓመት ነው ለአገልግሎት ክፍት ተደርጎ ተመርቆ ለአገልግሎት የበቃውና ከተመረቀ በኋላ መግቢያ በነፃ ነው። ሰዎች እንደምታዩት እንግዲህ እየገቡ ጥሩ ጊዜ ያሳልፋሉ። ፓርኩ ቅዳሜና እሁድ ማታ ማታ እንዲሁም ሁልጊዜ ማታ ማታ ላይ ደመቅ ያለ ድባብ አለው። ሰዎችም በዛ ሰዓት ነው በብዛት የሚመጡት፣ ግን ከጧት ጀምሮ ክፍት ነው። የምናያቸው እንግዲህ የውጭ ሀገር ዜጎች ናቸው። ከልጆቻቸው ጋር ጥሩ ጊዜ እያሳለፉ ነው። እንዲሁም ስኩተር አለ፣ ሲነዱ ነበር፣ በኋላ አሳያችኋለሁ። በቃ ደስ የሚል ጊዜ ነው እያሳለፉ ያሉት። ስፔሻሊ ከሁሉም ለህፃናት በጣም ምቹና የሚወዱት ነው የሆነላቸው። እንግዲህ ይሄ ፋውንቴን ያልኳችሁ ይሄ ነው። የተለያየ ከለር ያወጣ ውሃው ልዩ ድባብ ነው የሚሰጠው ለአካባቢው። ሳውንዱን እንደምትሰሙትም አምርት ነው። በቃ ድባቡን ይቀይረዋል ውሃ እና በየቦታው አዲስ አበባ ላይ የሚሰሩ ነገሮች ከውሃ ጋር ቁርኝት ፈጥረው ነው። ሁሉ ነው ኤቭሪ ቦታ ላይ ውሃ ያለው ነገር ይደረጋል በፋውንቴን መልክ ማለት ነው። እና የውሃ ድምፅ ኔቸር ጋር በቃ ያዋህዳቸዋል። የሚሰሩት የውሃ ይዘት ያላቸው ስራዎች በጣም ቆንጆና ማራኪ ናቸው። ተፈጥሮ የሆነ ሴንስን እንድናደርገው ነው የሚያደርገው በከተማ ውስጥ ማለት ነው። ይህ በስተግራ በኩል ያለው የሱፐር ማርኬት ኪዩን ሱፐር ማርኬት አለ፣ ፓርኪንግ አለ፣ እንዲሁም የገበያ ማዕከል አብሮ አንድ ላይ የያዘው ህንፃ ነው። እዚህ ጋር ደግሞ አሪፍ መንገድ አለ። ምናልባት ፓርኪንጉ ከሞላ በዚህ አካባቢ ፓርክ አድርጋችሁ ወደ የምትዝናኑበት ቦታ ማምራት ትችላላችሁ። እንግዲህ ከላይ የምናያቸው ህንፃዎች ከራስ መኮንን እስከ ፒያሳ በምንሄድበት ያሉት ህንፃዎች ናቸው። የአርመን ቸርች ጀምሮ የሚታየን እንዲሁም ደግሞ የጎልድ ሞል አለ። ጎልድ ሞል አዲስ የተሰራ ነው። ያው ፒያሳ የምትታወቅበት በወርቅ ሱቆቿ ነው። እሱን ለመመለስ የጎልድ ሞል በፌዴራል ቤቶች ኮርፖሬሽን የተሰራ ነው። ከዛ ቀጥሎ ሌሎች ቤቶች አሉ። እንዲሁም ደግሞ የአራዳ ሌክዠሪ ሞል አለ። ከዛ በላይ ደግሞ የአድዋ ታክሲና በስ ተርሚናል አለ። አሁን ሱቆች አሉት፣ እየገቡበት ነው። እንዲሁም በቅርብ አገልግሎት ይጀምራል። በጣም ዘመናዊና እንደዚህ የታክሲ የባስ ሰልፍን
ያለምንም ፀሐይና ብርድ ቁጭ ተብሎ በዘመናዊ መልኩ ጥላ ባለው ቤት ውስጥ ለማድረግ የተሰራ ነው እና ፒያሳ ኦልሞስት አሁን ኮንስትራክሽን ላይ ነበረች ላለፉት 2 ዓመታት እንደዛ። አሁን ግን እየተሰሩ ያሉ ስራዎች በመጠናቀቅ ላይ ያሉትና በዘመናዊ መልክ ፒያሳ እየተመለሰች ነው። የነበራት ሱቆች በጣም ሰፍተው ነው የተመለሱት። ከነበራት በጣም ብዙ ነው። አሁን ለምሳሌ አድዋ በባለፈው ከዚህ በፊት አሳይቻቸዋለሁ። የታክሲውና የአውቶቡስ ተርሚናሉ በጣም ብዙ ሱቆች አሉት። የተለያየ አይነት ሱቆች አሉት። ስቴሽነሪ ያለ፣ የተለያዩ መለዋወጫ እቃዎች፣ ካፌዎች፣ ሱቆች፣ ሬስቶራንቶች፣ ልብስ ቤቶች አሉት እና በጣም ብዙ ሱቅ ነው። ፒያሳ በፊት ከነበራት እጥፍ ሱቆች ይዛ ነው የተመለሰችው በአዲስ መልክና በጣም ማራኪና የተዋበች ሆና ተመልሳለች ፒያሳ። እንዲሁም ደግሞ ቅዳሜና እሑድ ስለሆነ አሁን የዝምና የልጆች መጫወቻ አውጥተው በጣም ብዙ ስለሚበዛ የሚጫወቱበት ለማድረግ ነው። እስኪ በጥንቷ ፒያሳ ያላችሁ ትዝታ የምታስታውሱት ነገርም ካለ በኮሜንት አሳውቁን። ፒያሳ ላይ ምን ትዝታ ነበራችሁ? ፒያሳን መቼ ላይ ኖራችሁባት ነበር? እንደዚህ ትዝታ ያላችሁ፣ ስለ ፒያሳ ታሪክ ደግሞ ያላችሁ ካላችሁ እስኪ ሼር አድርጉን። እዚህም ጋር የምናያቸው የውጭ ሀገር ዜጎች እየጎበኙ ነው ከልጆቻቸው ጋር። ፓርኩ 40 ሄክታር ላይ ያረፈ በጣም ሰፊ ነው። በጣም ግሪን ኤሪያ ያለው ላይን ማራኪ የሆነ እንዲሁም ደግሞ ወንዝም አለው። እዚህ ጋር ደግሞ አምፊ ቲያትር አለ። ሰዎች ቁጭ ብለው የልባቸውን የተጫወቱ አየር እየወሰዱ እንዲሁም ደግሞ ብቻቸውን ደግሞ ጊዜ ማሳለፍ ከፈለጉ የሚያሳልፉበት ቦታ ነው። ከዚህ አሳያችኋለሁ። የታችኛው ክፍል ዳገታማ ስለሆነ ላይና ታች አይነት ነገር አለው እና በዛ በኩል ደግሞ የሳይክሉና የመሮጫ መሞ ያለበት ቦታ ነው። እዚህ ጋር የምናየው ትመት አድዋ የሚል የአባቶቻችንን ለአድዋ የዘመቱበትን ታሪካዊ ጉዞ የሚያሳይ የፈረሶች ድርድር ነው እና ፈረሶች አባት አርበኞቻችን ተሰልፈው ሲሄዱ የሚያይ ትመት አድዋ ተብሎ የተጻፈበት የአድዋ ጉዞ ያደረጉበት ነው። ፈረሰኞች ናቸው። ይሄ የምናየው በ4 ኪሎ ሳይድ ያለው ነው። አምፊ ቲያትር ያልኳችሁ ይሄ ነው። ሰዎቹ በቃ ቁጭ ብለው ጊዜ እየወሰዱ ያለበት ቦታ ነው። ለእይታ ደግሞ ወደ 4 ኪሎ ሳይድ ቁጭ ብለው ይታያሉ። ለአይን ግልጥልጥ ያለ ነው። በጣም ማራኪ ነው። እዛ ጋር የምናያቸው 4 ኪሎ ኮንዶሚኒየሞች ናቸው። እነዚህ ኮንዶሚኒየሞች እንደዚያ ውበት አልነበራቸውም። አሁን የአራዳ ፓርክ ሲሰራ ቀለማቸው ወደ ሲልቨር አንድ አይነት ቀለም ተቀብተው እንዲሁም ደግሞ መታደስ ያለበት ታድሶ ቆንጆና ማራኪ ሆነው የመጡበት ሁኔታ ነው ያለው። ተመልካቾች እንግዲህ አንድ ፓርክ ውስጥ ሰዎች እንደዚህ በጋራ መጥተው አየር ሲወስዱ ምናምን በጣም ነው ደስ የሚለው። የጎበኛችሁ ደግሞ የሰውን እንቅስቃሴ ሁሉን ነገር በምታዩበት ጊዜ በጣም የተለየ ስሜት ነው የሚሰማችሁ። ከዚህ በፊት የጎበኛችሁ ካላችሁ በቃ ይህን ስሜት ትጋሩኛላችሁ። ያልጎበኛችሁ ደግሞ አዲስ አበባ ያላችሁ እንዲሁም ደግሞ ውጭ ሀገር ያላችሁ ካላችሁ በምትመጡበት ጊዜ አዲስ አበባ ውስጥ አዲስ ከተገነቡ የሰዎች ልዩ የጉብኝት ቦታ ከሆኑ መካከል ቀዳሚውና አንደኛው አራዳ ፓርክ ነው። ትጎበኙታላችሁ። የተለያዩ ቦታዎች አሉ ትጎበኛቸውን የምትችሉ። ከዚህ በኋላ እንግዲህ በድምፅ ስለሆነ ዲቴይል ነገር እንነግራችኋለን። አንዱ ደግሞ አራዳ ፓርክ ነው። አራዳ ፓርክ ጠዋትን መታችሁ መሮጥ ትችላላችሁ።
እንዲሁም ሳይክል መንዳት ትችላላችሁ። ልጆቻችሁን ደግሞ ማታ ይዛችሁ የተለያዩ አክቲቪቲ ቲኒ ታውን በምትለው የተለያየ መጫወቻ ያለበት ቦታ አለ። ከሌሎች ልጆች ጋር እየተዋወቁ የሚዝናኑበት የሚጫወቱበት አእምሯቸውን ቻሌንጅ የሚያደርጉበት የተለያዩ ጨዋታዎች አሏቸው። እዛ ጋር ለልጆች ልዩ የሆነ ቦታም አለ። ከልጆቻችሁም ጋር ልዩ ጊዜ ማሳለፍ ትችላላችሁ። ቅድም የአለት ፋውንቴን ያልኳችሁ አሁን ልክ በዚህ መስመሩ ጋር አለት መስሎ የሚታያችሁ እዛ ጋር ነው ያለው። ውሃው አልፎ አልፎ ይለቀቃል። በጣም ነው የሚያምረው። ከላይ በኩል ደግሞ ካፌዎችም አሉት፣ የተለያዩ ሾፖችም አሉት። የጊፍት ለስጦታ የሚሆኑ እቃዎቹ ማለት ነው አሉት እዛ ጋር። ውድ የቻናላችን ተመልካቾች ላይክ እና ሼር በማድረግ ቤተሰብነታችን እንድታረጋግጡ እንጠይቃችኋለን። እንግዲህ 30 ሺህ እስኪ ያስገቡን፣ 30 ሺህ ሰብስክራይበር አስገቡን። እስኪ ላይክ አድርጉልን፣ ሼር አድርጉልን፣ ሰብስክራይብ ማድረግ እንፈልጋለን እና ደግሞ የተለያዩ ቦታዎችም በኢትዮጵያ ውስጥ እየተንቀሳቀስን እንድናሳያችሁ በዚህ አግዙን። ኢትዮጵያውያንን አኗኗር፣ የጦርነት አሰላለፍ፣ እንደዚህ የጦርነት ጉዞ የሚያሳዩ የተቀረጹ ቅርጻ ቅርጾች ናቸው አሁን የምናያቸው። እንግዲህ ለሳይክልም የተመቸ ቦታ ነው። በቃ ፐርፌክት ነው ለሳይክል። ወደ ታች ደግሞ ቁልቁለት ስለሆነ ምንም ጉልበት አይጠይቅም። ወደ ላይ ግን ትንሽ አቅም ይጠይቃል። ራሳቸውን መፈተን ትችላላችሁ። በዚህ ለጤናቸውም አሪፍ ነው። ሳይክል መንዳት በጣም ነው የሚያስደስተው፣ ለጤናም ጠቃሚ ስለሆነ። አሁን እንግዲህ ወደ ፋውንቴኑ ጋር መጥተናል። እዚህ ጋር ልዩ ድባብ አለ፣ ሰርከስ አለ የሚያሳዩ የሆቴሉ ልጆች። የሚገርም ድባብ ነው ያለው። እኛ እዚህ ላይ እናበቃለን። መልካም ጊዜ ይሆንላችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እስከ መጨረሻው ድረስ አብራችሁን ቆዩ። ልዩ ድባብ ነው ከዚህ በኋላ ያለው። ሰርከሱ ጋር እየደረስን ነው። መልካም ጊዜ። እወዳችኋል።
So